ወጋየው መንገዱ ምንም ጭር ብሏል። አሁን ሾለክ ብዬ ሀድ ብዬ ልምጣ። ለገሰ በል የሚሄድበት ስላለኝ ከብቶችን አየበል እናትህንም ታዘዛት የኔ ልጅ። እሺ አባዬ ደህና ዋል። እሺ ታዘዛታል። እሺ ደህና ዋል። አሜን አሜን ይደረግልን። መርሐባ ወዳጄ እንዴት ዋላችሁ? እዚህ ቤት እንዴት ነው አባቴ? ከሀጀባ አድባቴው መሸን መርሐባ ይግባ። መርሐባ አባቴ። የተጨነቀ ትመስላለህ። ምን ነው ወዳጄ በየነ? እንዴት አባቴ እንዴታ? አዎ ጌታዬ፣ የዛሬ ዓመት ወደ ውጭ ሀገር ላካት ብለውኝ ልጄን ልኪያት ነበር። ግን ያው አትደውልም፣ ከጠፋች ቆየች አባቴ። እናቷም ተጨንቃለች። እንደው በእርሶ መጀን ይሁንብኝ የሆነ ነገር እንዲሉኝ ነው ጌታዬ። አዎ እሷም ተጨንቃለች። ግን የጎደለ ነገር ይታየኛል በየነ። ማዚያን አልታደምክም እንዴ? አዎ አባቴ አልተሟላልኝም ነበር። በግ ለመግዛት አቅም አነሰኝ። እንደ ቀርበድ ብዬ ግን 2 ዶሮ አርደናል ጌታዬ። ጥሩ አላደረክም በየነ፣ ጥሩ አላደረክም። ቶሎ ብለህ አንዱ ያልገረደፈ ጥቁር በግ ገዝተህ አሜን አባቴ። ዙረህ አስቀምጠው። አሜን 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 አባቴ። ስትደውል አንተው አመጣህ ለውቃ ቤት ታድምልኛለህ። አሜን 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 ይደረግልን። እሺ መርሐባ አባቴ፣ ታዛዥ ነኝ። መርሐባ። ሰላም ይዋል። ዋው አባቴ። ወይ ስደትማ እኮ ከሚያወሩት በላይ ደስታው ይበልጣል። አገር ቤት ያላገኘሁትን ትምህርት እዚህ እኮ ስደት መጥቼ ተማርኩ። እግዚአብሔር ይመስገን። ተከታታይ ትምህርት ያዝ። በዛ ላይ የስራ መብዛት ስልክ መደወያ ሰዓት አጣሁ። ቤተሰቦቼ ስጠፋባቸው እንዴት ሆነ ይሆን? ይህኔ የስንት ጠንቋይ ሄደው ጠይቀዋል። ሰሞኑን ደውዬ ንስሐ መግባት እንዳለባቸው፣ ደም ማፍሰስ፣ ጠንቋይ መሄድ ማቆም እንዳለባቸው ነግራቸዋለሁ። መቼም እንደው እሺ ይሉ እንደሆነ። እንዴ የምን ድምጽ ነው የምሰማው? አባታችሁ መጣ መሰለኝ። ስንዱ ለገሰ፣ እስቲ ብቅ በሉ ወደ ውጭ፣ በሩን ክፈቱልን። ወይ በል በየነ፣ ሰላም መጣ። ጠናህ እንዲያገኘሃቸው። እንደው ምነው አመሻህ? ጥፍት አልክ እኮ። አዎ መጣሁ ወጋየሁ። እንዴት አመሻችሁ? ቀናኝ እኮ። አዎ ቀንቶኛል ወጋየሁ። እሰይ ተመስገን። እንደው ምን አሉ በየነ? አረ እንደው ጨነቀኝ፣ እንደው ተጨነቀው። አይ ወጋየሁ፣ ደም ስታፈሱ ለምን በጉን ተዋችሁት? በሱ ምክንያት ነው አሉ። እና አሁንም ጥቁር በግ በስሙ አዘዙና ይቀመጥ፣ ስትደውል አምጥተህ ታድልኛለህ ነው ያሉኝ። እሳቸው ይሆኑ እንዴ እንዳትደውል ያደረጓት ወጋየሁ? ወይኔ ነግሬህ ነበር በየነ። በሬውን ሸጠህ በጉን ግዛ፣ ደሙ መዳፈን የለበትም ብለህ አልሰማክ።
ይኸው ቀልባቸው ሳይካደም ሲቀር ያንቺኛዋም ጠፋች። እነኝህኞቹም ቤት ያሉት ሰላማቸውን እጥት አድርገውብኛል ልጆች። ይማ ለገሰ ወንድሜ እንዴ ምን ነው አመመህ እንዴ? ወይኔ እንዴው ተኩሰሃል እኮ እንዳለ። እማዬ፣ ኧረ አባዬ፣ ኧረ ወንድም አለምን አሞታል። ኧረ ድረሱልኝ እንደው ዛሬ። ወይ አፈር በበላው። ምን ነው? ምን ሆነ? የት አለ? እስቲ ወጅልኝ ልጄ ለገሰ። ምን ነው? ምን ሆንክ? አሁን ደህና አልነበርክ? እንዴት አጠገቤ? እኔ አላውቅም። ድንገት ራሴን አዞረኝ፣ መቋቋም አቃተኝ። ቆይ ተወት አድርጎ ራሴን አሞኝ። ምን ነው ልጄ ለገሰ? ምን ሆነህ ነው? ሰው ቤት ምግብ በልተህ ይሆን? አይ ምናልባት የተዋሰመው ሰው ቤት ምግብ በልቶ ይሆን እንዴ ወጋየው? አይ በየነ፣ አሁንም አልገባህም? ይህ ነገር እኔ ምንም አላማረኝ። ልጆች አንድ ነገር ሳይሆኑ ነገውኑ አንዱን በሬ ሸጥና በጉን ግዛልኝና ና። አቤት እኔ እንደው መሆኑም አልቀረም። እሺ ብቻ ሰላም ያንገው። ማነሽ ስንዱ? እስኪ ለዛ ለነጭ በሬ የሚበላ ስጪው። ሰላም እንደምን አደራችሁ ቤተሰቦቼ፣ ልጆቼ፣ ወልደ ሚካኤል፣ ወይዘሮ ጋየሁ እንዴት አደራችሁ ልጆቼ? እግዚአብሔር ይመስገን። እንዴት አደሩ? ይባርኩን አባታችን። እስቲ ግቡ ወደ ቤት ተመሩ። ንዝ እግዚአብሔር ይመስገን ልጆቼ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይፍታችሁ ልጆቼ። አያልገባሁም በዚሁ አለፍ ስል ገባ ብዬ እንዴት አደራችሁ ልበላችሁ ብዬ ነው። እንዴት ናችሁ? ወደ ቤተ ክርስቲያንም መምጣት ትታችኋል። ምን ነው ልጆቼ? ምን ነው እንደው አባቴ፣ እንደው ወደ ገበያ ነው አባታችን። እንደው ይሄ ነጭ በሬ ልጆችን እየተዋጋ አስቸግሮኛል። እስኪ ልሸጠውና ወይፈን እገዛለሁ ብዬ ነው። እንደው ምንም አልሆነልኝ ዘንድሮ አባቴ። የኛ በሬ ሰው እኮ አይዋጋም አባዬ። እንዴ ደግሞ በሬውን ሸጠህ ለአዋቂው በግ ልገዛ ነው? አይ እንደው እችን ልጅ ምን ላርጋት? እንደው አሉጣት እንደው ተፊት ሄዳ ወሬ። እስቲ ነይ ውሃ ቅጅና ነይ ስንዱ። በላንተም ሄድ ረፈደብህ በየነ። አባበሉ የማይገቡት ሆነ እሱም ገበያው እንዳይረፍድበት። በሉ ልጆቼ እየመጣችሁ ንስሐ ግቡ፣ ቁረቡ። ከቤቱ ርቃችኋል ልጆቼ፣ አትጥፉ። በሉ ደህና ዋሉ፣ እመለሳለሁ። እሺ በሉ በደህና ይዋሉ። ደህና ዋሉ አባ። በል በየነ እንመጣለን፣ ችግር የለውም። አንቺ ስንዱ ነይ ሀብቶችን ምኖችን አሶች እኔ ነጭ መሬ እያተድበኝ። ቆይ ግድ የለሽ እንደው አንቺን እስኪ ቤተሰቦች ጋር ልደውል። እንዲሁ ነገ ዛሬ ደውላለሁ እያልኩ ሳልደውል ቀረሁ። ስልካቸው ከሰራ እስኪ ልሞክረው። እሰይ ጠራልኝ፣ ተመስገን። ጠራ ስልካቸው። ሄሎ ማዬ። ወይ ልጄ ዝናሽ፣ ምን ነው ልጄ? ምን ነው ጥፍት አልሽብኝ? እንዴት ነሽ ልጄ? ደህና ነሽ? ደህና ከምር መሻል? አቤት አምላኬ፣
አቤት አቤት፣ ለአንተ ምን ይሳንሃል? እንደው እንኳን ድምፅሽን አሰማሽኝ። ያስጨነቅሽኝ እኮ ልጄ። እግዚአብሔር ይመስገን እማዬ፣ እኔ ደህና ነኝ። እናንተስ እንዴት ናችሁ? ደህና ናችሁ ሁላችሁም? አባዬስ፣ ወንድሜስ፣ እህቴስ ሁላችሁም ሰላም ናችሁ? ደህና ናቸው። ደህና ነን፣ እግዚአብሔር ይመስገን። ስታሳስቢን ከረምሽ ልጄ። ግራ ቢገባኝ ቢጨንቀን እኮ ትላንትና አባትሽ ስከጂ ሸኘሽ እዛ አዋቂው ጋር ጠይቅና እንዴት እንደሆነ የጠይቅና ና ብዬ ተማክረን ቢሄድ ደህና ናት አታስቡ፣ ጥቁር በግዙና አምጡ ብሎ አባትሽ እኮ አሁን ያንን ሊገዛ አንዱን በሬ ሊሸጥ ገበያ ሄደ። አይ እማዬ፣ እኔ እኮ ያልደወልኩት ስራ ስለበዛብኝ ነው። ደግሞ ይኸውልሽ እማዬ፣ ትምህርት በስደት እየተማርኩ ነው እና ብዙ ነገር አውቄያለሁ። እግዚአብሔር ይመስገን። እናም ብዙ ስህተት ሰርተናል እስከ ዛሬ። ንስሐ ግቡ። ሁለተኛ ጠንቋይ መሄድ፣ ደም ማፍሰስ የለባችሁም። ኃጢአት ነው እማዬ። እኔ ትምህርት እየሰማሁ ነው እዚህ በሰው ሀገር። ሁሉም የሚያውቅ እግዚአብሔር ብቻ ነው። እርሱ ይጠብቀናል። ለአባዬም ንገሪው አደራ፣ ሁለተኛ እንደዛ አይነት ነገር እንዳታደርጉ። አይ ልጄ፣ እባክሽ እባክሽ፣ እንደው እንደሱ አትበይ፣ ትቀሰፊብኛለሽ። አንቺ ብቻ ዝም ብለሽ ስራሽን ስሪ ልጄ። ደግሞ ማን ነው እንደው እንደዚህ እያለ የሚመክርብኝ? እማዬ፣ ይሄ ምክር አይደለም ትምህርት ነው። እናንተ ቤተ ክርስቲያን ሄዳችሁ አትማሩም እና የነፍስ አባታችሁ ሲመጡ ጠይቋቸው፣ ያስረዷችኋል። እማዬ፣ እምቢ የምትሉ ከሆነ ግን ሁለተኛ አልደውልም እናንተ ጋር። እናንተም እናትና አባቴ አይደላችሁም። ይህ ኃጢአት ነው ብዬሻለሁ እማዬ። እሺ ልጄ፣ ለእኛ አታስቢ፣ ደህና ነን፣ ግድ የለሽም። ብቻ ደህና ሁኚ አንቺ። እሺ እማዬ፣ ደግሞ ትንሽ ብር ልኬላችኋለሁ፣ አውጡና ለክረምት የሚያስፈልጋችሁን ቀለብ ግዙ። በተረፈው ደግሞ ቦታ ካገኛችሁ ግዙልኝ ለእኔም። እሺ ልጄ፣ እሰይ ተሳጭው አትጪ፣ እግዚአብሔር ይስጥሽ ልጄ። እሺ ይገዛልሻል። አሁን ባይቁጠርብሽ ደህና ዋይ፣ ግድ የለሽም። ጥፍት አትበይ ልጄ፣ ድምጥሽን አሰሚኝ እንደዚህ። አሜን እማዬ። እሺ እደውላለሁ፣ አልጠፋም። ሁሉንም ሰላም በይልኝ። ቻው እማዬ። እሺ ልጅ። አቤቱ ጌቴ፣ እስኪ አንተው ጠብቃት። ልጄ ለገሰ፣ እንዴት ነህ? በጎ አልክ? ለቀቅም አላረገህ እንዴ? ውይ አባትህ መጣ መሰለኝ። ደግሞ ስንዱ፣ እስኪ ተነሺ ተነሽ፣ አባትሽን ተቀበዩ። መጣ መሰለኝ፣ በሩን ሰማሁት። እንዴት ዋላችሁ ልጆች? ነይ ስንዱ፣ ይሄንን በግ እስኪ ወደዛ ጋር ሰሪ። እንዴት ነህ ለገሰ? በጎ ሆንክ? እንዴት ነህ? እንዴት ነው ወጋየሁ ልጁ? እግዚአብሔር ይመስገን ደህና ነን። እንኳን ደህና መጣህ። እግዚአብሔር ይመስገን ደህና ነኝ አባዬ። እንዴት ነህ? ደህና መጣህ? ደህና ነኝ ልጄ። እንኳን ደስ አለ። ልጃችን ደውላ ነበር። አባዬስ እንዴት ነው? ደህና ነው ወይ ብላለች። ውይ ተመስገን አምላኬ። አቤት የሱ ስራ! ገና በጉ ከመገዛቱ ደወለች። ግሩም ነው። ነገ በጠዋት ሄጄ በጉን ሰጥቼ እመጣለሁ። ወጋየሁ። አቤት ተመስገን። አዎ የሚገርም ነው። በል እንግዲህ በደንብ አመስግነህ ተንበርክከህ አመስግነህ ልጁንም አሞብኛል በላቸው። እስኪ ሐኪም ይሄድ ወይስ ጸበል ይሄድ? እንደው ማንኛው ይሻላል ይንገሩ። ደግሞ ልጅቷም ትንሽ ፍራንክ ብጤ ልካለች። ለክረምታችሁ የሚያስፈልጋችሁን ግዙና በተረፈው ቦታ ብጤ ግዙልኝ እያለች ነው። የት ይገዛለት? ማንኛውስ ቦታ ይሻላታል? የትኛው ነው ግጥሟ? እሱንም እንደው ሲጓዳ ጎድጓዳውን ጠይቅ። በርከክ በልና እሺ ወጋየሁ፣ እንደሆነ እናደርገዋለን። ሰውየው እኮ ቃሉ ሲጀመር አገር ምድሩ ያወቀለን ነው፣ አዋቂ ነው።
እጠይቃለሁ ሁሉንም ነገር። ግን አባይ ዛሬ እንድትመጡ ብለው ነበር። እንዴት ይሻላል ወጋየሁ? አይ በየነ ደግሞ በሌላ ቀን እንሄዳለን። አሁንም የበሰውን አደርስና ና በልህር ተነሳ። ይደርሳል። የእሳቸው የት እንዳያመልጡም ብለህ ነው እዚሁ አይደሉ? እውነትሽ ነው፣ እውነትሽ ነው። አረ ልጅቷ መደወሏ ጥሩ ነገር ነው። ወደ ወስጄ እመጣለሁ በጌን። እነዚህ ልጆች ዛሬም ቀሩ። እስካሁን ካልመጡ ከእንግዲህ አይመጡም። እንግዲህ ልሄድ እንጂ ምን አረጋለሁ ታልመጡ። በዓይናችን ያየነው በእጃችን የሆነ አሜን አሜን ጌታዬ። ግባ ወዳጄ በየነ መጣህ እንዴ? ግባ መጥቻለሁ ጌታዬ። እሺ ጌታዬ። ቀይ ፍየል ቆሟል ከቤታችሁ በታይ ጥቁር ፍየል ቆሟል። ኧረ ተው በየነ ያሰብከው ይሳካል። ትቃድመዋለህ ያሰብከው ይሳካል። አሜን 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 አባቴ። ለክብሩ መገለጫ እንዲሆን አምጥቻለሁ አባቴ። ደወለች ልጅቷ። ደውላለች አባቴ። ለክብሩ መገለጫ እንዲሆነኝ በጉን አምጥቻለሁ። መርሃብ አባቴ። መርሃብ ተቀብሎታል። ቃቤ ወዶታል። አዎ ጌታዬ። አሜን አሜን ጌታዬ። አሜን አሜን ይሁንልን፣ ይደረግልን። አዎ እንድትደውል ያረኳት እኔ ነኝ። አሜን። አሁን ተወደ አንድ ችግር መጥቷል ጌታዬ። ወንዱን ልጅ አሞብኝ ነበር። ምን ነው? ወንዱን ልጅ አሞብኛል ጌታዬ። እንደው ወደ ጸበል ውሰደው ወይስ ሐኪም ይሻላል? እስኪ ንገሩኝ። እርስዎ መላ ያጡ። አዎ መላ እንደማላጣም አየኸው እኮ አሳየው እኮ ወዳጄ። አይሆንም ጌታ አይሆንም። የትም እንዳትወስደው። ጸበል ተሄደ ይሞታል። ሐኪምም ቢሆን እንዳትወስደው። አሁን የአሁኑን ወር ትንሽ ጫጫ ነው። ምንም አይለውም። ብቻ ቀይ ዶሮ ግዛና አዙርለትና አሚን አባቴ። እንዳዘዙኝ አደርጋለሁ። እሺ አባቴ። በዚህ ደግሞ ዝናሽን ብልልካለች ቦታ ግዛ እያለች ነው። እንዴት ይሻላል አባቴ? በዚህም በኩል ምክር ይስጡኝ። እሺ ወዳጄ፣ የሆነ ቀይ ሰው ጠጉሩ ገባ ያለ ሰው ከቤታችሁ በላይ ልክ ናት አባቴ፣ ልክ ናት። እሱ በገንዘቧ ላይ የሆነ አስሮባታልና አሁን መጀመሪያ እሱን ፈታህ ነው። ቦታውም ይቀንሳል። አሁን ታድጋል። እርሶ ይፍቱልኝ እንዳደረጋችሁት አባቴ። እሺ ተፈታኸኝ፣ ፈተዋል። ማይረጋጋ ተረጋጊ በላት። ይቀንሳል ቦታው። ተረጋጋ። እሺ አባቴ። እንዳሎት ይሆን። መርሃባ ወደ መርሃባ አባቴ። አሜን። ወይ እንዲሁ ሰሞኑን ደግሞ ምነው ቅዠቱም አላስተኛኝ አለ፣ ስራም አላሰራኝም።
ቤተሰቦች ምን ሆነው ይሆን? እስኪ አባዬን ባገኘው ልደውል። ትንሽ መደወያ ነበረኝ ከሰራልኝ ስልካቸው። ወይ ተመስገን ስልካቸው ጠራ። ሄሎ እማዬ እንዴት ነሽ? አባዬ የለም እንዴ? እግዚአብሔር ይመስገን ልጄ። እንዴት ነሽ? እንዴት ከረምሽ? ደህና ነሽ? እንዴት አለሽ? እግዚአብሔር ይመስገን እማዬ፣ እኔ ደህና ነኝ። እናንተስ ሁላችሁም ደህና ናችሁ? አባዬ የለም እንዴ? ፈልጌው ነበር ስደውል አላገኘውም። አዎ ልጄ የለም፣ ቤተ ክርስቲያን ደረስ ብዬ ልምጣ ብሎ ሄዷል። ባይሆን እንጂ እህትሽ አለች ያገኛል አውራት እያለች ነው። ስንዱ ያውልሽ በእንቻው እንደው ልብ መጥፋት ሆነ ስራሽ። እንደው ሄሎ እህቴ እንዴት ነሽ? ደህና ነሽ? የኔ ቆንጆ እህት ደግሞ በጣም ንፍቅ ብለሽኛል። እግዚአብሔር ይመስገን እህቴ ስንዱ እንዴት ነሽ? ደህና ነሽ? እኔም በጣም ናፍቀሽኛል የኔ ወድ። እንዴት ነሽ? ከአባዬ ጋር ለምን ቤተ ክርስቲያን አልሄድሽም ነበር እንዴ? እህቴ አባዬ እኮ በጊዞ ነው የሄደው። ወንድሜን አሞት በጊዞ ነው የሄደው። ቤተ ክርስቲያን አይደለም የሄደው። አቤት እንደም ያለኛል እንዴ እቺ ልጅ እንደው አቤት እማዬ መዋሸት ጀመረች ማለት ነው። ወንድሜ ምን ሆነ ነው እህቴ? ከታመመ ስለምን ጸበል አይወስዱትም ነበር? ወይም ሐኪም ቤት አይወስዱትም እንዴ? ለምንድን ነው ጠንቋይ ቤት የሄደው? እኔ እንጃ። አባዬ ጠንቋይ ልጠይቅለት ሄዷል። ውሰዱት ካለ ጠንቋይም ይወስዱታል። እህቴ አንቺ አታስቢ እሺ። እባክሽን እናቴን አገናኘኝ። እናቴ ማውራት ፈልጋለሁ። ምን ብያት ነበረ? ነግሬያት አልነበር እንዴ በቀድመታ እንደደወልኩ? እንደው ሰነዱ እንደው ተማርኩሽ አይማረኝ ዛሬ እንደው ምን ይሻለኛል እቺ ልጅ እንደው። አቤት ልጄ አወራሻት በይ። ቆይ እማዬ ለምንድን ነው የምነግርሽን የማሰሚው? በቀድመታ ነግሬሽ አልነበር እንዴ ጠንቋይና ደም ማፍሰስ ኃጢአት እንደሆነ? ወንድሜ ካመመው ለምን ጸበል አይወስዱትም? ሁለተኛ ጠንቋይ እንዳትሄዱ ብዬሻል ነበር። እሺ ብለሽኛል ነበር። ቆይ ለምንድን ነው የምነግራችሁን የማሰሙት? እኔ እኮ ከተማርኩት ነው። ኧረ ተይ ልጄ ተይ፣ እንደው ዝም ብለሽ ትጉት አትበይ። እኛ ምን አረግን? ምንም አላረግን። ልጅቷ እኮ ዝም ብላ ነው። አባትሽ አልመች ብሎት ነው፣ ለሌላ አይደለም። አታስቢ፣ እንወስደዋለን። በይ ደህና ዋይ ልጄ፣ ደህና ዋይ። አንቺ ብቻ ራስሽን እየጠበቅሽ ስራሽን ስሪ። ሄሎ ሄሎ እማዬ፣ ወይ ቸኩላ ዘጋችሁ እኮ። አሁን ባዘጊው ብትሰሚ ምን አለ? እናቴ መብርሃን አደራሽን አንቺ አግዥኝ። እኔ ደካማ ነኝ፣ እኔ አቅም የለኝም። ቤተሰቦችን አንቺ ወደ ልቦናቸው መልሽልኝ መብርሃን አደራሽን። አንቺ ወደ ቤትሽ ጥሪልኝ አምላኬ። አንተ ልቦናቸውን መልስልኝ፣ ወደ ቤት መልስልኝ አደራህን ቸሩ ፈጣሪ ሆይ። እኔ አቅም የለኝም። ምንድን ነው ደጁ ዛሬ ጭር ብሏል? የሉም እንዴ ልጆቹ? ወጋየው መጥቻለሁ እኮ። የለሽም እንዴ? ምን ነው ዝም አላችሁ? ተክዘሻል እንዴ? ምን ነው ወጋየው? አይ በየነ ምንም አልሆንኩም። ልጅ ደውላ ነበር ልበላኝ ልበላይ ደርሳ እንዴ ተቆጥታ ለብልባ ወጣኝ። እዛ ሆና እንደው ማን እንደሚመክራት ተነማጋ እንደገጠመ ያላቅም። እንደው ትጠፋ በጤናዋም አልመሰለኝም። ለካ እዛው ይመክሩ አከርመው ነው። በጣም አዝናብናለች። ብቻ እንዴት ምን ነው እንዲህ ምን ነው አለሽ? ስለ ቦታው ተሆነ ትንሽ ተረጋጋ ብለዋል። ይገዛ ሲሉ ይገዛል። ይሄ ከኛ ቤት በላይ ያለው ይሄ ቀይ ሰውዬ ተቀዱም አልወደውም ነበር። እሱ ነው የሰብስብ ያስጠጋባት። አሁን ቢገዛ እሱ ነው የሚወስደው። ይገዛ ሲሉ እሳቸው ይገዛል። አይ እሱንማ መተው ነው። ልጅቷስ ቢሆን አብራ አይደል ያለው እዛው ምን መገናኘታቸው ይቀራል ብለህ ነው? ነካክተዋት ነው እንጂ
እሷ መቼ ሆነና ችግሯ? ጠንቋይ መሄድ፣ ደም ማፍሰስ፣ አተት የመስጠታችሁን አልወደደችው። ራሳችሁን ለንስሐ አባት አሳዩ ትላለች። ምኑን ነው የምናሳየው? እግዚአብሔር አይወደውም ነው የምትለው። አረ እንደው እሷን ተዋት እስቲ። እንግዲህ ባለይበት እሱ ይጠብቃት፣ እሱ ይጠብቃት። ልጁንስ እንደው ምን አሉ? ቀናህና መጣ ምን ጎዳን? አገዘን እንጂ አሁን ብሉን የላከችውን ሲጀመር እንድትደውል ሲያረጓት እነሱ አይደሉ? ልጁን ለገሰንማ የትም እንዳትወስዱት ቀይ ዶሮ አዙሩለት እና ይተዋል ብለዋል። እስቲ እንግዲህ እሱ ያውቃል። እስቲ እንደው ለማንኛውም እኔ እንደው ምንም ውስጤንም ደስ አላለኝም። እንደው ይህችም ልጅ እንዴት እንደሆነች አላውቅም። እንደው ምን እንደነካብኝ እንደው እንደ ድሮ አይደለም። እስቲ አባ ጋር ሂድ ብለን እንምጣ። ምን ይላሉስ? እንደው እሳቸውንም አመላልሰን ገደልናቸው። ሂድ ብለን እንምጣ። ግዴ በትንሹም በትልቁም እንዲህ አትሆኒ፣ ችግር የለም ምንም አይሆንም። ልጆቹ ሄደን እንመጣለን። አዎ በል ተነሳ እንሂድ። ተነስ። ውይ ልጆቼ መጡ። እንዴት አደራችሁ? እግዚአብሔር ይመስገን። እንኳን ደህና መጣችሁ ልጆቼ። እግዚአብሔር ይመስገን ደህና ነን አባታችን። በረቱ። እንዴት ኖት? እንዲያው ፈልጋችኋለሁ ብለውን እንዲያው ሰሞኑን ሳይመቻቸን ቀርቶ ነው አባ። እንዲያው አንዱን ስለው አንዱን ስለው እንዲያው አንዱን ምንም አልሆነልኝም። ሰሞኑን እንዲያው ልጆቹም እየገራረፋቸው ነው። የባሰው እየመጣ እንዲያው ችላል ነው እሱንም። አዎ ልጆቼ ደህና ነኝ። ወልደ ሚካኤል እንዴት ነህ? እግዚአብሔር ይመስገን። አዎ ልጆች አይመችም። ልጆቼ መገበሪያም የሚሆን ጥርት ያለ ስንዴ አምጡ፣ ንስሐ ግቡ፣ ቁረቡ። ሰው መቼ እንደሚጠራ ማን ያውቃል? ተዘጋጅተን እንጠብቀው ልጆቼ። እባካችሁ ከእግዚአብሔር ቤት አትራቁ ልጆቼ። ወይዘሮ ጋየው ተይ ልጄ ተይ፣ እግዚአብሔር ቤት አትራቁ፣ አትጥፉ። ይህ ዓለም አላፊ ነው። እሺ አባታችን፣ እሺ አንርቅም። እንዲያው ልጃችንም እኮ እየደወለች ይኸው ሆኗል ስራዋ። እንዲያው ለመልካም ያርግላት አባታችን። ንስሐ ግቡ ትላለች። ምን እንደሆነች አላውቅም አባ። እንዲያው እስኪ ለእሷ የሚጸልዩልኝ። እኛም ሲጨንቀን ሆነ እዚህ ብቅ የምንለው የምንመጣው። ሲቸግረን መሮጥ ነው። መሮጡን አልተውንም። አይ ተውኝ አባ። እቤት ትሆን ሌላውን አስባለሁ። እዚህ መጥቼ በሩን የሳምኩ ጊዜ ደግሞ ሌላውን አስባለሁ። እስቲ ጸሎት አርጉልኝ አባቴ። አይዞሽ ወይዘሮ ጋየው ጠንከር በይ። ልጅቷም ቢሆን አላጠፋችም። ንስሐ ግቡ ማለቷ ትክክል ነው። አይዞሽ አታስቢ። ምንም አኮን 24 ሰዓት የሚጸለየው ውጭ ስላሉት ስለ ሁሉም ነው። ምንም አኮን። አይዞሽ ልጄ። እግዚአብሔር ቤት አትራቁ። ጠዋት እየሄዳችሁ አስቀድሱ። ትምህርትም አዳምጡ። በትንሹም ቢሆን እንኳን ጥሩ ነው። እየመጣችሁ ንስሐም ግቡ ልጆቼ። ጸበሉንም ተጠበቁ። እሺ አባ። እስኪ እንግዲህ እየዋልን እያደርን እንመካከራለን አባ። ደህና ይዋሉ። እስኪ ደግሞ ቤተሰቦች ጋር ልደውል። እንዴት ሆነው ይሆን? ስልኩ ከሰራ ወይ ጠራ? ተመስገን። ሄሎ እህቴ፣ እንዴ ስንዱ ነሽ እንዴ? እማዬ የለችም እንዴ? እግዚአብሔር ይመስገን እህቴ ደህና ነኝ። እማዬና አባዬ ቤተ ክርስቲያን ሄደዋል። እውነት በይ እህቴ። ወይ ተመስገን አምላኬ። ለአንተ ምን ይሳንሃል? ወንድሜስ እንዴት ነው? ተሻለው? ጸበል ሄደ ወይስ? ውይ እህት አለም
ወንድሜን በጣም አሞታል። እንቺ አናግሮ ላገናኝሽ። እሺ አገናኘኝ። ሄሎ ወንድሜ እንዴት ነህ? ተሻለህ ወንድሜ? እንዴት ነህ? ተከርሞ ለምን ቆይ ታመመ? ጸበል አይወስዱህም? እግዚአብሔር ይመስገን እህቴ ደህና ነኝ። እንዴት ነሽ? እኔ ብቻ ደህና ነኝ። ቀይ ዶሮ አዙረውልኛል። ጸበልም ሐኪም እንዳትወስዱት ተብሏል አሉ። ግን አሞኛል። ንገሪያቸው ውሰዱኝና አዘው ልሞት። ዝም እንዳትይ ንገሪያቸው። ወይ ወንድሜ እነሱ እኮ ስነግራቸው አይሰሙም። ጸበል ውሰዱ ይበላቸው። እሺ ወንድሜ። ደግሞ እግዚአብሔር አምላክ ይማረህ። አይዞ እግዚአብሔር አምላክ ጨርሶ ይማረህ። አይዞ ደህና ዋሉ። እግዚአብሔር አምላክ ወንድሜን አንተ ማርልኝ። እኔ ደካማ ነኝ። ቤተሰቦችም እግዚአብሔር አምላክ አንተ ወደ ልቦናቸው መልስልኝ። ወደ አንተ ይመለሱ። እናቴም መብርሃን አደራሽን ወንድሜን አንቺ ማሪልኝ። እኔ በስደት ነው ያለሁት። እንዴት ላድርግ? እስኪ ወጋየሁ ጥርት ያለ ስንዴ ቋጥርልኝ። መገበድ ያልውሰድና ልምጣ። ልጁን ባሰበት። እስኪ አንድ ሴት ጠንቋይ ያለች ብለዋል በዚህ በላይ ሰፈር። በዛው ገባ ብዬ ልምጣ። እሺ በል እንደው በየነ ታዲያ ሹልክ በልና አባም እንዳያዩ እንደው ምናልባት እኮ እንደው ግጥሙ ልኮን ትችላለች። ጠይቅና ና እንደው ልጆቹም እንዳይሰሙ አብሶ እጅ ሾካካ የሆነ ይሊ ታሳማይ ለዝናሽ ትናገርብናለች። እሺ በይ። ለማንም አንቺም ወዳ ነገር ወዳ አትበይ። የውበረንትቻችንም እየደረሰ ነው። ትንሽ ከዛሽ ከዝናሽ ብር ላይ አንስቼ በጉን እገዛለሁ። በይ ደርሼ ልምጣ። ያቺ ስንዱ እንዳሰማ። እሺ በል እሺ። ደህና ዋል። ይቅናህ እንግዲህ እንዲሁ እስኪ ልደውል ደግሞ ቤተሰብ ጋር ምንም አልሆነልኝ። በቃ ሀሳቡ ወንድሜ ጋር ሆነ ያለው ስራውም እየተሰራልኝ አይደለም። ወንድሜ እንዴት ሆኖ ይሆን? እንዲሁ ስልካቸው በሰራና ድምጣቸውን በሰማው። እስኪ ልጠይቃቸው ስልካቸው ከሰራ። ወይ ታራ እግዚአብሔር ይመስገን። ሄሎ ማዬ እንዴት ነሽ ማዬ? ወንድሜስ እንዴት ነው? ተሻለው ወይ ልጄ? እንዴት ነሽ ዝናሼ? ደህና ነሽ? እኛ ደህና ነን እግዚአብሔር ይመስገን። አይ ወንድምሽ ምንም አልሆነለት፣ አሞታል። እንደው ምን ላድርገው? ጨንቆኛል ልጄ። እንዴ ቆይ ማዬ የምነግራችሁን ለምንድን ነው የማወስዱት? ጸበሉ ውሰዱት አላልኩሽም ነበረ? እሺ ብለሽኛል ነበር። ለሽ አወስዱትም? ለምን አወስዱትም? አይ አይሆነም፣ ከሄደ ይሞታል አሉ። እንደው ምን ላድርገው? ምን ላድርገው? ቤት አድርጌ አይኑን አይውዣለሁ። ውሰዱትና ይሙት በቃ። ካልሆነን ይመጣለሁ ማዬ። ወንድሜ ሲሞት ዝም ብላችሁ ልታዩ ነው? በቃ ማዬ ጸበል እንደምወስዱት ቃል ግቢልኝ። በይ እንግዲህ በትንሹም በትልቁም ሆዳ ይባስሽ። ደግሞ አንቺን ተዛ ድረስ እዚህ የሚያመጣሽ ምንድን ነው? እኛ ቢሆንም አንድ ጋር ነን። ተሰባስበን ምን እንዳንሆን ነው? አንቺ ብቻ ራሽን ጠብቂ እሺ? ግድ የለም እንወስደዋለን፣ ቃል እገባልሻለሁ። አንቺ ብቻ ራሽን ጠብቂ ልጅ። ስንዴ እንዴት ነሽ ልጄ? እረኝነት
እንዴት ነው ለገሰ የከዱ ነው ዛሬ ደግሞ አንቺ የምታግዢው? አባትሽ እቤት አለ? እግዚአብሔር ይመስገን አባ። እንዴት ዋሉ? አባዬም የለም፣ ወንድሜ ሞታል። አባዬ ለወንድሜ ጠንቋይ ልጠይቅለት ብሎ ላይ ሰፈር ሄዷል። በስመ አብ ወወልድ ወመንፈስ ቅዱስ። አምላኬ ሆይ ምን ነው እንዴት እንዲህ ያደርጋል? በስመ አብ። ወይ አባ ምን ሆኑ? መስቀል አስሙኝ። እሺ ልጄ ተሳለኝ። እግዚአብሔር ይባርክሽ፣ እግዚአብሔር ያሳድግሽ። በስመ አብ። ምኑን ታሰማኛለህ አምላኬ? እስኪ ሲመጣ ጠይቀዋለሁ። ያማዶ የሚመጣው እሱ አይደለም? አቤት አባና ስንዱ እዛ ማዶ ምን ያደርጋሉ ጎበዝ? ያቺ ሾካካ ባልነገረችው ደግሞ ሰምታ ይሆን? ወልደ ሚካኤል ወይ ከየት እየመጣህ ነው ልጄ? እንዲህ አባታችን እንዴት ዋሉ? እዚህ ወደ ቤተ ክርስቲያን እኮ ሀድ ብዬ መገበሪያ ወስጄ እየመጣሁ ነው አባቴ። እግዚአብሔር ይመስገን ልጄ። ተው ልጄ ተው፣ እንዳትዋሸኝ። ምን ዋጋ አለው? ሲመጣጥ ይሰብቃል። እናንተ ሳትመጡ ስንዴው ለማን ነው? ለእናንተ መቁረቢያ ነበር። ግን ምን ዋጋ አለው? እናንተ ጠንቋይ ሆነ የምትፈልጉት ልጄ። ጠንቋይ ቤት መሄድ፣ ደም ማፍሰስ፣ አተቴ ካላቆማችሁ እኛ የንስሐ አባት ምንድን ነው ጥቅማችን ለእናንተ ልጄ? ምን ነው ልጄ? ምን ነው እንዲህ ታደርጋለህ? እኔስ ጠዋት ማታ የምነግራችሁ ይሄንን ነው። ልጁስ ታሞ ለምን አልነገርከኝም ልጄ? በል አሁን ጸበሉ ሰዱት። እናንተ የተያዝንባችኋል። ተጸጸቱ፣ ንስሐ ግቡ። ወልደ ሚካኤል ወይዘሮ ወጋየሁን የሚያዛትና ሄድ። ነውር አይደለም እንዴ ልጄ? እሺ አባቴ ይቅር ይበሉኝ። አባ እሺ ያሉኝን ሁሉ አደርጋለሁ። ይቅር ይበሉኝ አባቴ። እግዚአብሔር ይቅር ይበልህ ልጄ። እግዚአብሔር ይማራችሁ። እግዚአብሔር ይቅር ይበላችሁ። ልጄን እግዚአብሔር ይማረው። አይ በየነ መጣህ እንዴ? እንዴ ምን ያዘንክ ትመስላለህ? አላገኘሃትም እንዴ? ነው ምን ብላህ ነው? እንዴው ምን ብላህ ይሆን? ሴትዮዋንም አግኝቻት ነበረ። ባደረው ሆዱ የዶሮ ኩላሊት ለተከታታይ አንድ ወር እየሰራ ይብላለች። ችግሩ ተወዲህ ነው። አባ ጌተውኝ አወገዙኝ። ሁሉንም ነገር ተወው፣ ተጸጸት፣ ይበቃሃል፣ እዛም አትሩጥ አሉ። ጭንቅላቴን ነው የነካኝ ወጋየሁ። 30 ዶሮ ማለት ነው። 30 ኩላሊት እንግዲህ በቀን እየታረደ ማለት ነው መሆኑ ነው። እንዴት ያለ ጉድ ነው! እንዴት ያለ የጨነቀ ነገር ነው! ያቺ ዝናሽ ለካ እውነቷን ነው። እዛው ይሄድና ይሙት ያለችው ዝናሽ ደውላ ነበር። ካልሆነን እመጣለሁ ወንድሜ ሲሞት አላይም ብላ ቃል አስገባችኝ። እንግዲህ ነገ ዝም ብለን ልጁን ጸበል ይዘን መሄድ ያለብን። ከሞተም ይሙት በቃ። እንዲያው ለስተዛሬው ፈጣሪ ይቅር ይበለን። በየነ ምን አባቱ እንዴ ከየት ይመጣል? አዎ ወጋየሁ፣ እሱ ሳይሻል አይቀርም እንጂ ገንዘባችንም እኮ አለቀ። እንዲህ በዛም በትነን ጨረስ ነው። እንዲህ 30 ዶሮ በአንድ ወር እንዲህ አስበሽዋል? እንደው እሱ ይቅር ይበላል። ከእንግዲህ ሁሉንም ነገር እንተዋለን። ልጃችንንም እግዚአብሔር ይማረልን። ከሞተም ይሞት አለች እኮ ዝናሽ።
ተሞተ የሚሞት አልሆነ እመጣለሁ አለኝ። ልጄንም ማስጨነቅኳት በሰው ሀገር አስጨነቅናት። እንደው እኛም እንደው በማይረባ ቦታ እንደው ብክንክት ብለን ቀረን። ወጋየሁ የአባም ድካም ጥሩ አይደለም። እንደሆነ እናደርጋለን። ሰው እሺ በየነ እስቲ ሰላም ያንገው። እንደው ቤተሰብ ደግሞ እንዴት ሆነው ይሆን? እንደው ወንድሜ በቃ ልቤ ያለው ወንድሜ ጋር ሆነ። እንደው እስኪ ልደውልና ደግሞ ድምጻቸውን ልስማ። ስራውም እየተሰራልኝ አይደለም። ሀሳቤ ሁሉ ያለው እነሱ ጋር ሆነ። ስልካቸው በሰራልኝ ደግሞ ሄሎ ማዬ፣ እንዴት ነሽ? እንዴት ናችሁ? ወንድሜ እንዴት ሆነ ማዬ? እግዚአብሔር ይመስገን። ዝናሽ እንዴት ዋልሽ? እንዴት አመሸሽ? ልጄ ደህና ነሽ? እኛ ደህና ነን። ይኸው ጸበል ይዘነው ሄድን። እየተጠመቀ ነው አሁን። በጣም ደህና ነኝ የኔ ልጅ፣ ግድ የለሽም አታስቢ። እግዚአብሔር ይመስገን ማዬ። እሳይ እሺ ማዬ፣ በጣም አመሰግናለሁ። አባዬን ላናግረው ሲ ወንድሜስ እንዴት ነው አሁን? ጸበሉ እየተጠመቀ ነው? እሺ የኔ ልጅ እሺ። እንቺ አገኘው በየነ እስቲ ዛሬ እንኳን አገኛት። በስንት ጊዜ ዝናሽን ላወራት ነው። አይ እስኪ አንቺው አሎ ዝናሽ እንዴት ነሽ ልጄ? ይቅርታ አንቺንም ማስቀየምንሽ ልጄ። አሁን ሁሉንም ነገር ትተናል። ተጸጽተን ይቅር በለን እያልን ነው የኔ ልጅ። ነገም ልጁን ይዘን እንሄዳለን። አሁን ደህና ነው ልጄ፣ በጎ ነው፣ አታስቢ። እግዚአብሔር ይመስገን አባዬ። እንዴት ነህ አንተ? ደህና ነህ? ስደውልም አላገኘህ። በጣም አመሰግናለሁ። እሺ አባዬ፣ ንስሐ ግቡ፣ ቁረቡ። እግዚአብሔር ሁሉንም ይቅር አላችኋል። እሺ ወንድሜንም እግዚአብሔር ይማረው። እንግዲህ ደህና ዋሉ። እደውላለሁ ደግሞ። በይ ልጄ ሰላም በይ። ደህና ወይ በየነ በል እንግዲህ አሁን ዛሬ እዚህ ተጠብሎ የለ ነገ ደግሞ እዛ ሰማነው ጸበል ይዘነው እንሄድና እንደሆነ ይሆናል። እንዲህ አሁንማ ጤናው ተመልሶልኝ ተመስገን ነው። ይዘነው እንሄዳለን። ጎጋዬ በሉ እሺ። ልጁ ጋር ሆነ እንዳያዞረው እንዳይጥለው። እሺ እንደው ምን ይሳነዋል? መስገን ልጃችን አሁን ሙሉ ጤናው ተመልሷል። ስለዚህ ነገ ወደ ቤት ተመልሰን አባታችን ጋር ሄደን ንስሐ እንገባለን። ወጋየሁ እንዴት ነህ? ለገሰ አሁን እንዴት ነህ? ምን ይሰማሃል የኔ ልጅ? አዎ አባዬ አሁን በጣም ደህና ነኝ። እንመለስ። እንደዚህ ሰሞን ሰላም ተሰምቶኝ አያውቅም። ስለ ሁሉም ነገር እግዚአብሔር ይመስገን። ጸበል ካልሄደ ይሞታል ብለው የእግዚአብሔርን ታምር እንዳላይ ቃላት ቢጋረድብኝም ነገር ግን እግዚአብሔር ይመስገን የእውነት እኔ በጣም ደህና ነኝ። አሁን ወደ ቤታችን መመለስ እንችላለን። አባዬ እናንተ ተሻላችሁ ከኔ በጣም ልጄ በጣም ተመስገን ነው። ቤት አፍኜ ልገልህ ነበር ልጄ። የዛኔ ከይሴ ምክር ሰምቼ እንደው ንስሐ ከቤት ይጀምራል ልጄ። ይቅር በለኝ።
የኔ ከርታታ ልጅ ይቅር በለኝ ልጄ። ያንተ መታመም ለበጎ ሆነልን፣ ተመስገን ነው። አሁን ሁሉንም ቤታችን እናወራዋለን። በሉ ተነሱና ከቦታችሁ እቃችሁንም ምናችሁንም አዘጋጁ። ነገ በጠዋት እንመለሳለን፣ መኪና እንዳያመልጠን። እውነት ነው ወጋየው፣ የኔ ልጅ እንዲሁ ስንቱን ታምራየኝ። እግዚኦ እግዚኦ እግዚኦ! እንዲሁ ያቅራቅሟም እንዲው ሲጫወትብኝ አይጠንቆይ ለራሱ የማያውቅ ጠንቆይ እንደውም ዋጋለው ተጫውቶብኛል። እንዲህ ስንቱን በገበሩ። በሉ አባን እስካገኛቸው በጣም ቸኩያለሁ። በጣም ነው የጓጓሁት ወጋየው። እንዲህ ሁሉን ነገር ተናዝዬ ልፍ ብዬ በጣም ልጄ በጣም እኔስ ብትል እንዲያው የአባ መንከራተት የታየኝ እዚህ እንዲያው ንስሐ ግቡ፣ ንስሐ ታገቡ፣ እዚህ ብትጠመቁ ምን አለ እያሉ በቀን በቀን ያስተምሩ አይደል እንዴ? ማናችንንም አንቀርም። ከአሁን በላይ እንግዲህ ከቤተ ክርስቲያን የሚለየን ሞት ነው። ከመብርሃን ቤት መቼም አንርቅም። በሉ አሁን ተነሱ እስቲ ሁሉንም ቤታችንን እንመካከል። እንዲያች ዝናሽን በደውል እሺ ማረን ብቻ ሰላም ያንጉ። በሉ እሺ ተኙ ልጆቼ። እነዚህ ልጆች እንዴት ሆነው ይሆን? ጠፉ ደግሞ ሰሞኑን። ያ ጠበል ቦታ እንዴት ሆነው ከርመው ይሆን? እንዴ እያሰብኳችሁ መጣችሁ እንዴ? ወልደ ሚካኤል ወይዘሮ ጋየው እንኳን ደህና መጣችሁ ልጆቼ። እግዚአብሔር ይመስገን አባቴ። እንዴት ነው እርሶ? እየበረታሁ ነው። ደህና ነው። አሁን እየመጣን ነው ከጸበል ቦታ አባ። እንዲያው ይቅር ይበሉኝ፣ ንስሐ ለመግባት ነው። ከዛም ቅኑናችንን ስንጨርስ ለመቁረብ ነው የመጣ ነው አባቴ። ተመስገን ተመስገን አምላኬ ተመስገን። ይሄን አሳየኸኝ አምላክ፣ ተባረክልኝ አምላኬ። እሺ ልጆቼ በሉኑ እዛች ጋር አረፍ እንበል፣ እንነጋገር። ሲኑ አረፍ እንበል ወደዛች፣ ሰው ወደ ሌለበት ቦታ ነው። ሰው ወዳለ ቦታ አረፍ እንበል ልጆቼ። ታዲያ ወልደ ሚካኤል ወይዘሮ ጋየው ሁላችሁም ታዲያ እኔን ማፈር እግዚአብሔርን ማፈር ነውና ሁሉንም በግልጽ እንወያይ ልጆቼ። ለእኔ የደበቃችሁት ለእግዚአብሔር እንደደበቃችሁት ነው። ሁሉንም ኃጢአታችሁን በዝርዝር ተናዘዙ ልጆች። ንስሐ ስለገባችሁ ደስ ብሎኛል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ተመስገን አምላኬ። ተመስገን። እንዲያው አሁን ሁሉም ተስተካከለማ። አንቺን የያዘ ሰው መብርሃን ምን ይጎልበታል? ተመስገን። እንደው ሰውነቴን ቀለል አለኝ እኮ። እንደው ምኑን ነሯል የተሸከምኩት? ምን ነሯል ላይ ያለው? እንዲህ ሰውነቴን የቀለለኝ ነገር ምንድን ነው? እንደውም እንዲህ ማረፍ እየተቻለ ነሯል። እንደው ትልቁን እድሜን የትም የጣልኩት መብርሃን አደራሽን፣ የልጆችን ነገር አደራሽን አንቺው በያሉበት ጠብቂልኝ። ልጅሽ እንዲምረኝ፣ ልጅሽ መሀሪ ነውና እንዲምረኝ አማልጅኝ እናቴ። መጠለያ መሸሸጊያ እናቴ ድንግል ማርያም አንቺው አስምሪ። ምን አልናገርሽ ልጄ? ምን አልሽኝ? እንዴ ልጄ ተይ። መቼም ለንስሐ ማልቀስ ተገቢ ቢሆንም ነገር ግን በስውር መሆን አለበት። አይዟችሁ፣ አይዞሽ ልጄ። እግዚአብሔር ያበርታችሁ። በርቱ። ሰላም ዋሉ።
ሰላም ያገናኘን። እመለሳለሁ ልጆቼ። በሉ እሺ በርቱ። አባት። እውነት ነው አባታችን። እሺ እንግዲህ በሰላም አባታችን ሰላም ይዋሉ አባቴ። አሜን። በሉ ቅኖናችሁን በተግባር ፈጽሙ ልጆቼ። በሉ ደህና ዋሉ። እሺ አባቴ። ደህና ዋሉ። በልበየነ እንሂድስ። በሰላም ደርሰው ይሆን? እስኪ ልጠይቃቸው ደግሞ ደውልና ስልካቸው ከሰራ ወይ ሰራ። ሄሎ ሄሎ፣ ወንድሜ እንዴት ናት? ደህና ናት? በጎ ሆነ ወንድሜ? አዎ እኔ ደህና ነኝ እህቴ፣ እግዚአብሔር አምላክ ይመስገን። እኛ በጣም ደህና ነን። አንቺስ እንዴት ነሽ? ስራ እንዴት ነው? ራስሽን እየጠበቅሽ ነው? ታላ እኛ ደህና ነን። እግዚአብሔር ይመስገን ወንድሜ፣ እኔ ደህና ነኝ። ከደወሉ ከረሙ። ይቅርታ ሰዎቹ ካርድ አላመጣ ብለውኝ ነው እኮ እንጂ ከሀሳቤም አልጠፋህ ነበረ። እንዲሁ እንዴት ነው አሁን? ጸበሉን ከተጸበለ በኋላ ሻላል ወንድሜ? ሁላችሁስ እንዴት ናችሁ? እነማየስ አባየስ ደህና ናችሁ? ሁላችሁም ይሁን። አሁንማ ጸሎትሽንም ሰምቶሻል። ሁሉም ተስተካክሏል። እማዬና አባዬም ንስሐ ገብተው ቀኖና ላይ ናቸው። ተነገ ወዲያ እግዚአብሔር ቢፈቅድ ይቆርባሉ። ሁሉም አለፈ፣ እግዚአብሔር ይመስገን። ወይ እውነት በል ወንድሜ። ሳይ በቃ ስለት የሰመረ ማለት ነው። ውይ እግዚአብሔር ይመስገን። መብርሃን እንዲሁ የት ይሆን የተሳልኩት? ተመስገን ተመስገን። ሁሉም ነገር ተስተካከለልኝ ማለት ነው። ያሰብኩት እውን ሆነ። ውይ እግዚአብሔር ይመስገን። አዎ ደስ ካለሽ አይቀር ሌላም ልጨምርልሽ ፈቃደኛ ከሆንሽ። ደስ ይለኛል ወንድሜ። ከዚህ በላይ ምንም ያስደስተኝ አይችልም። በቃ ይሄ ነው የኔ ደስታ። ካልክ ግን ንገረኝ ወንድሜ። እሺ ደስ ይለኛል። ከዚህ የበለጠ የሚያስደስት ነገር ያለ አይመስለኝም። እሺ ምን ትገዥልኛለሽ? መጽሐፍ ቅዱስ ትገዥልኛለሽ? ልንገረሽ ብዬ ነው። አታጭበርብራት ወንድሜ፣ እኔ እነግራታለሁ። እኛም አብረን እንቆርባለን። ባለፈው ከላክሽው ብር ላይ እንነግራታለን ብለው አንስተው ነጫጭ ልብስ ተገዝቶልናል እህቴ። እውነትሽን ነው እህቴ። ሳይ እልልልልልል ተመስገን። አኮራችሁኝ በእውነት። የምትፈልጉትን ግዙ፣ ደስ ይለኛል። እንኳን ደስ አላችሁ በእውነት አስቀናችሁኝ እኮ። ለአባም ደግሞ አባ ግዙላችሁ፣ ደስ ይለኛል። እንኳንም ገዛችሁ። ይህንን ለወሬ ሞተው ማለት አልተውም ማለትኛ አይደል ስንዱ? አይ እኔ ግን ቆይ ከያዝኩሽ አለቅሽም። አንቺ ሊዋላ ነግሬሻለሁ። ዝም ብዬሽ አትላትም ወንድሜ፣ እናገርልሃለሁ። ታው ወንድም አለም እወድሃለሁ። እሺ
እንዳለበሳችሁኝ ጥበብ ትልበስ፣ እውቀት፣ ጽናት፣ ትልቅነት፣ ታጋሽነትን እግዚአብሔር ይስጣችሁ። ልጅ እንዴት ደስ እንዳለኝ ልነግራችሁ አልችልም። እግዚአብሔር ይስጥልኝ ልጆች። እግዚአብሔር ልጄንም በሰላም ለሀገሩ አብቃልኝ። ተመስገን አምላክ፣ ይሄን ስላሳየኸኝ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ ልጆች። እግዚአብሔር ይባርክልኝ። እግዚአብሔር ያክብርልኝ ልጆች። ልጆቻችንን ጣሪ ቀባሪ ያርግልኝ። አይ አባት ለእርሶ ሲያንስ እንጂ አይበዛም። እንዲህ ከስንቱ ጉድ አወጣችሁኝ አባት። እንደው ብቻ እናመሰግናለን አባታችን። ይኸው ለትልቁ ክብር በቃን። ተመስገን አባታችን። እርሶንም እድሜ ይስጥልን፣ እኛንም ከቤቱ አያውጣን። ጎረቤቶቻችንን ሁሉ ለእኛ የደረሰችን መብርሃን ትድረስላቸው። አባቴ በጸሎቱ ያስቡን። አሜን አሜን። አዎ በጣም አረ በጣም ስለ ሁሉም እግዚአብሔር ይመስገን። ወይ ጉድ! በቃ ሁሉም ተስተካከለ። ድሮም መብርሃን ወግ ደረሰንና እኛም ሰው መካሪ ሆንን፣ ሙሽሮች ሆንን። ጓንታዬንም በየነ ሁሉ በሱ ሆነ። እኛ ቤት ሰላም ሰፈን፣ ጤናቸው ተመለሰ። ስደተኛዋም ልጄን አሰቃይቼም ነበር፣ ደህና ተገላገለች። በሉ አባ ልጃችንንም በጸሎት አትርሷት። እኛንም እንግዲህ ዝለት እንዳይገጥመን ከድሮ የበለጠ እርዳታዎት ያስፈልገናል። አይጥፉብን ከደጃችን አንጠወት። በገንዘብ የማይገመት ልዩ ስጦታን እንድናገኝ የረዳሁን አንቱ ነው። ከልጃችን ጋር ሆነው እግዚአብሔር ይስጥልን አባታችን። አሜን አሜን። እግዚአብሔር ሁላችንን የሚጠብቀን ተፈተና እግዚአብሔር ሁላችንን የሚጠብቀን ልጆች። አሜን አሜን አባታችን። አረ ልዩ ደስታ ነው። ተመስገን ተመስገንም መብርሃን። አሁንማ ጽዋ ማህበሬም ደርሳለ። ያባ ግድ የለም ተቤት አትጥፉ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። እግዚአብሔር ይስጥልን።